ስለ ራሳቸው ምንም ሳያስቀሩ የሚናገሩ ሰዎች በመጨረሻም ይጸጸታሉ። የሚናገሩትንም ባለመምረጣቸው ዋጋ ሲከፍሉ ይገኛሉ። ምን ለማን ይነገራል የሚለው ትልቁና ቁልፉ ጥያቄ ነው። አንዳንድ ሰዎች የልብ የሚሉትን ሰው ሲያገኙ ወዳጅነታቸውን በመተማመን ሁሉም ነገር ለዛ ላመኑት ሰው ይናገራሉ። ይህ ደግሞ ሕይወታቸው ላይ በተለያየ መንገድ ተጽዕኖን ያሳድራል፣ ይጎዳቸዋል፣ ዋጋንም ይከፍሉበታል። በዛሬው ቪዲዮ ሰዎች ስለናንተ ሊያውቁ የማይገባቸውን 10 ነገሮች እናወራለን። እነዚህ 10 ነገሮች ለማንም አትናገሩ። 10ሩንም ነጥቦች በጣም አስፈላጊ ስለሆነ እስከ መጨረሻ መመልከታችሁን አትርሱ። በቪዲዮ መጨረሻ ላይ ከ10ሩ ስንቱን የመናገር ችግር እንዳለባችሁ ከ10ሩ ስንት እንዳገኛችሁ በኮሜንት ላይ አስቀምጡልኝ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ጀምሩት። እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁን። አንደኛ፣ የወደፊት እቅዳችሁን። የሰው ልጅ ወደፊቱን በአይነ ህሊናው የመሳል ከፍተኛ አቅም አለው። ይሄ ኢማጂኔሽን ደግሞ ወደ እቅድና ወደፊት ላይ ብዙ እንድታስቡ ያደርጋል። ያም በውስጣችሁ ልዩ ስሜትን ይፈጥራል። ስለዚህ የሰው ልጅ ተፈጥሮ በአጭሩ አዲስ ሐሳብንና የወደፊትን እቅዶች ለሰዎች የመናገር ጥልቅ ፍላጎት ያድርበታል። ይህ ግን ሁለት ጉዳት አለው። አንደኛ አእምሮአችን የሚጠቀመው ዘዴ ሲሆን፣ ሁለተኛ ሰዎች ጋር በመድረሱ የሚፈጠረው ስሜት ነው። አንደኛ አእምሮአችን የሚጠቀመው ስሜት ስንል አእምሮ በተደረገና ሊደረግ ባለ ነገር መካከል የሚለየው በሚሰማን የእርካታ ስሜት ብቻ መሆኑ ነው። ያም ማለት ነገሩ ከመደረጉ በፊት ያንን የእርካታ ስሜት ካገኘው ነገሩ እንደተደረገ የመቁጠር ባህሪ ያለው ማለት ነው። ይህም እዛ ነገር የሚያሳድረው ግፊትና ኃይል እየቀነሰ ይመጣል። በዚህም ምክንያት ያቀድነውን ሳናደርግ እንቀራለን ማለት ነው። ሰው እቅዱን የወደፊት ዓላማውን ለሰዎች በቃል ሲናገር የእፎይታና የእርካታ ስሜት ይሰማዋል። እንዲናገርም የሚያስገድደው ኢነርጂ ለዚሁ ነው። ስለዚህ በተናገርንበት ቅስፈት ከውስጡ ውጥረት ያርፋል፣ እፎይታንም ያገኛል። ያን አእምሮ ነገሩ እንደተደረገና እንደሆነ መቁጠር ይጀምራል። ስለዚህም ለዛ ተግባር ያወጣ የነበረውን ኢነርጂ፣ ኃይልና ግፊት ይቀንሳል ወይም ያቆማል ማለት ነው። ብዙዎችን በዚህ ምክንያት የምንፈልገውን ነገር ሳናደርግ ቀርተን እናውቃለን። እናቅዳለን፣ አንፈጽምም። ምክንያቱም ለሰዎች በመናገራችን ምክንያት ኢነርጂ ስላወጣን ነው። ስለዚህ እቅዳችንን ለሰዎች መናገር የሌለብን አንደኛው ምክንያት ይሄ ነው ማለት ነው። ሁለተኛው ደግሞ በመናገራችን ምክንያት በተናገርነው ሰው ላይ የምናሳድረው ስሜት ነው። ሰው ምንም ያህል ጥሩና መልካም ቢሆን ራሱን ግን ማወዳደሩ የማይቀር ነው። ይህ ማለት በምትነግሯቸው ነገር ሊያበረታቷችሁ፣ ሊያደንቋችሁ ይችላሉ። በተቃራኒው ግን በውስጣቸው የበታችነት ስሜትና ራሳቸውን ማወዳደር ይጀምራሉ። ይህ አውቀውም ይሁን ሳያውቁ ቅናት ሊፈጠር ይችላል። ሁሉንም ግን አያጠቃልልም። ነገር ግን ቅናት የሚፈጠርባቸው ሰዎች በተለያየ መንገድ ለእናንተ መንገድ መሳካት እንቅፋት ይሆናሉ። እምነትም ቃልም ኃይል አላቸው። ይህ ማለት እነዛ ሰዎች በእናንተ ላይ የቅናትና እንዳይሳካላችሁ ቃል ሲያወጡ ወይም እንደማይሳካላችሁ ሊያምኑ ይችላሉ። ይህ በተዘዋዋሪ ሁሉ ነገር ኢነርጂ በሆነበት ዓለም ውስጥ እናንተ ጋር በማይታወቅ መንገድ ተጽዕኖን መፍጠሩ የማይቀር ነው። የእነርሱ የእናንተን ውድቀት መመኘትና መፎካከር አንዳንዴም ብሎ ሐሳቦቹን መስራቅ ድረስ የሚደርስ ትልቅ ውጣ ውረድ ውስጥ ሊከታችሁ ይችላል። ስለዚህ የእነሱ ኢነርጂ የእናንተን ተነሳሽነት ሊያጠፋው ይችላል። አንዳንዴም አይሆንም፣ አይሳካም የመሳሰሉ ተስፋ አስቆራጭ ሁኔታ ስር ሊከታችሁ ይችላል። ስለዚህ መቼም ቢሆን የወደፊት እቅዳችሁን ዝም ብላችሁ አትናገሩ። በልባችሁ ስር መያዝና ማቆየትን ተለማመዱ። ሁለተኛ፣ ገቢያችሁንና ተቀማጭ ገንዘባችሁን። ገቢያችሁን መናገር የሌለባችሁ ዋነኛ ምክንያት በምትናገሩት ሰው ላይ በሚያሳድረው ተጽዕኖ ምክንያት ነው። ይህንን በሁለት መንገድ እንየው፣ ትልቅ ገቢና ትንሽ ገቢ ብለን። ትልቅ ገቢ የሚኖራችሁ ከሆነ በተናገራችሁበት ጊዜ የሚፈጠረው በትንሹም ቢሆን ቅናት ሊሆን ይችላል። ቅናት ባይኖር እንኳን ግን በትልቅ ገቢያችሁና ጉራችሁ ምክንያት ብዙ ብድሮችን ትጠየቃላችሁ። ሳይኖራችሁ እንኳን ማበደር ቢያቅታችሁ ገቢያችሁን በመናገራችሁ ምክንያት አትታመኑም። ከዛም ብሶ ብታበድሩ እንኳን ለእናንተ ለመመለስ ዝግጁ አይሆኑም። እሱ ምን አጣ ዝም ብሎ ነው እንጂ በሚል ብድራችሁን ላለመመለስ በዛም ምክንያት ግንኙነትን እስከ መበላሸት ይደርሳል። አንዳንዴም ብሬን ስጡኝ ስትሉ የሁሉ እያገኘ ብለው ልክ እንደ ስግብግብ ይቆጥሯችኋል። በተመሳሳይ መልኩ ደግሞ ዝቅተኛ ገቢ ከሆነ ያላችሁ ለንቀትና ለዘለፋ መጋለጣችሁ የማይቀር ነው። በምትመሩት ቤተሰብ ላይ ስጋትን ትፈጥራላችሁ። ከምንም በላይ በነገራችኋቸው ሰዎች ዘንድ ለእናንተ የነበራቸውን ቦታና ክብር ይቀንሳል። በእናንተም ላይ ማሾፍ፣ መቀለድ ይጀምራሉ።
ከዚህች ዓለም ስውሩ መተዳደሪያ ገንዘብ ነው። ሰው የሚወዳችሁም የሚከተላችሁም ገንዘብ ሲኖራችሁ ብቻ ነው። በአሁኑ ሰዓት ገንዘብ ከሁሉ በልጦ እየታየ ነው። ዝቅተኛ ገቢን ከተናገራችሁ ለዘለፋና ትችት ትጋለጣላችሁ። በተጨማሪም እምነታችሁን ታጣላችሁ። ይህ ማለት ተቸግራችሁ እንኳን ገንዘብ ብትጠይቁ ለማበደር ፈቃደኛ አይሆኑም ማለት ነው። ምክንያቱም ገንዘባችንን መመለስ አይችልም ብለው ስለሚያስቡ ነው። ስለዚህ ለማንም ስለ ገንዘባችሁ አትናገሩ። ይህንንም አጠቃሎ ተቀማጭ ገንዘባችሁን መናገር ደግሞ ለቤተሰባችሁ ደህንነት ስጋት መፍጠሩ እንደሆነ እወቁ። ሰዎች ሰውን በገንዘቡ መጠን ዋጋ ስለሚያወጡ ራሳችሁን እያስገመታችሁ መሆኑን ተረዱ። ስለዚህ አትናገሩ። ሶስተኛ ማን ወዳጃችሁ ማን ጠላታችሁ እንደሆነ ነው። ይህ በጣም አደገኛና ከባድ መረጃ ነው። እናንተ የሆናችሁት በአካባቢያችሁ ነው። አካባቢያችሁ ህልውናችሁ ነው። የእናንተ ትክክለኛ ወዳጆች ሁሌም የማይታወቁ መሆን አለባቸው። የጠላቶቻችሁ ዋና ዓላማ ከእናንተ በፊት አቅራቢያችሁ ያሉ ሰዎች ስለሆኑ ነው። አስተውላችሁ እዩ። ዘራፊና ገንዘብ ተቀባዮች ራሱ ያገቱት ሰው ሁሌም ኢላማቸው አይደለም። ዓላማቸው ባገቱት ሰው ጋር ጥሩ ወዳጅነት ያለው ለዛ ለታገተው ሰው ሲል ምንም መክፈል የሚችለው ሰው እንጂ። ስለዚህ እናንተን ለማጥቃት ትልቁ መንገድ የምትወዱትን መንጠቅ ነው፣ የምታምኑትን መጥለፍ ነው። እዛ ሰው ጋር ስለናንተ በቂ መረጃ ሊገኝ ስለሚችል። ስለዚህ ሁሌም ወዳጃችሁን ለሰዎች አትናገሩ። የምትወዳቸውን ሰዎች በልባችሁ ጠብቁ፣ ሚስጥር አርጓቸው። በተጨማሪም ጠላታችሁንም ጭምር። ስለ ጠላታችሁ ስታወሩ ሌላ ቦታ ያለ ጠላታችሁ ከጠላታችሁ ጋር ያብራል። ማንን እንደምትፈሩ ማንን እንደማታምኑ ስትናገሩ የራሳችሁን ደህንነት እያጣችሁ ትሄዳላችሁ። ጠላቶቻችሁ በተመሳሳይ ፍላጎት ላይ የሚያገናኛቸውን ድልድይ ትፈጥራላችሁ። የጠላቴ ጠላት ወዳጄ እንደሚባለው የእናንተ ጠላት በመሆናቸው ብቻ እርስ በርስ ይወዳጃሉ። ስለዚህ ስለ እያንዳንዱ ሰው በእናንተ ዘንድ ስላለው ቦታ ለሰዎች በግልጽ አትናገሩ። ወዳጃችሁንም ጠላታችሁንም በልባችሁ ያዙ። አራተኛ ራእያችሁን አታጋሩ። በእውነት ከሆነ ራእይ ለሰው ነው። በውስጣችሁ ያለው ያ ፍላጎት ሲያድር ለሰዎች በቶሎ አታጋሩ። ምክንያቱም እናንተ የምታዩት በትክክል አይታያቸውም። ምክንያቱም ራእይ ከሆነ ያ ነገር የሚታየው ለእናንተ ብቻ ነው። ያ የሚገባችሁ የምትረዱት ወይም የተሰጣችሁ ለእናንተ ነው። በእናንተ ልክ የእናንተን ራእይ ሊኖረው የሚችል የለም። ይህ በውስጣችሁ ሐዘንን ከመፍጠሩ በፊት አይረዱኝም ከማለታችሁ በፊት ራእያችሁን ለሰዎች አታጋሩ። አንድ ትልቅ አጀንዳን ስታነሱ ወይም ሲገለጥላችሁ በልብ ማቆየትን ተለማመዱ። ራሱ የሚገለጥበትና አካል የሚይዝበት ቀን ስላለ ያኔ ባያችሁት ልክ ማየት ይችላሉ። እስከዛ ድረስ ግን ሊታያቸው እንደማይችል ወቁ። የምታስቡትን የሕፃናት ጨዋታ አድርገው ከመቅጠራቸው በፊትና እናንተም እነርሱን ሰምታችሁ እውነትም ጅል ነኝ እንዴ ምኑን ያሰብኩት ከማለታችሁ በፊት ነገሩን በልባችሁ ባመናችሁት ልክ አካል እንዲለብስ ወደ ተግባር ግቡ እንጂ በዛ ነገር ላይ ሰውን ለማሳመን አትልፉ። እስቲ ያስቡት። መጀመሪያ ሰው በሰማይ ላይ ሲበር የሚል ሐሳብ የመጣለትን ሰው በጓደኞቹና በህብረተሰቡ ዘንድ አውሮፕላን ከመሰራቱ በፊት ሐሳቡን ሊያስረዳ ቢሞክር ምን ሊፈጠር እንደሚችል አስቡት። ራእይ የሆነበት ምክንያት ሁሉም ማየት ባለመቻላቸው ነው። ስለዚህ ራእያችሁን ለማንም አታጋሩ። ሁለተኛው ምክንያት ደግሞ እንዳይሰረቅና ባሰባችሁት ልክ ሳይሰራ ተልከስክሶ እንዳይቀር ነው። ራእይ በባለ ራእዩ እጅ ካልገባ ያልታያቸውን ምስል ለመስራት ስለሚጥሩ ነገሩ ምልክት እንጂ በትክክል ሐሳቡ መውረድ አይችልም። ስለዚህ ባለ ራእዩ ከሆናችሁ ነገሩን እስከ ዳር ለማድረስ ራእያችሁን በልባችሁ ጠብቁ። አምስተኛ የስኬታችሁን ሚስጥር። ይህ ማለት ሌሎችን አታበረታቱም ወይም አትረዱም ወይም አታግዙም ማለት አይደለም። ነገር ግን ለስኬት ያበቋችሁን እነዛ ሚስጥሮችን ማጋራት ተገቢ አይደለም፣ ወይም ይሄ ራሱን የቻለ ጊዜና ቦታ ያለው ነገር ነው። እስቲ ተመልከቱ። የትኛውም ሀብታም የትኛውም ስኬታማ ሰው አንድ በአንድ ሁሉን ነገር አይዘረግፍም። ምክንያቱም እናንተ ስኬታማ የሆናችሁት ሌሎቹ ያንን ስለማያውቁም ጭምር ነው። አንዳንዴ እንደ ስኬቱ አይነትና ይዘት የሚለያይ ቢሆንም የስኬት ሚስጥሮች ግን በአብዛኛው ጊዜ የሚደበቁ ናቸው። ነገር ግን አብዛኛው የቢዝነስና የሥራ ፈጠራ ስኬቶች ሚስጥራቸው መጠበቅ ይኖርበታል። በአንድ እውነተኛ ታሪክ ላስረዳችሁ። አንድ ሰው በዩኒቨርሲቲ ውስጥ ገንዘብ ይቸግረውና ቢዝነስ ለመስራት ያስባል። ከዚያም ከብዙ ሐሳብና ውጣ ውረድ በኋላ አንድ ሐሳብ ላይ ይደርሳል። ያም ሐሳብ ከዚህ በፊት እርሱ ለራስ ምታት የሚሸጥ ቀለል ያለ መድኃኒትን ጎን ለጎን ለእግር ሽታም ጥሩ እንደሆነ ከአንድ ሰው የሰማው ነው። ከዛም በቀጣይ ያንን መድኃኒት ገዝቶ ኤክስፐሪመንት ሲያደርግ እውነት ሆኖ አገኘው።
ቀጣዩ ስራው የሆነው ያንን የራስ ምታት መድኃኒት እየገዛ በትንንሽዬ ነገር እየፈጨ ማሸግ ነው። ይህም የስኬት ሚስጥርን መደበቅ ይባላል። ከዛም ይህ ሰው ለእግር ሽታ መድኃኒት እያለ ከፋርማሲ በ5 እና 10 ብር የገዛውን መድኃኒት በ50 እና በ100 ብር በትምህርት ቤት ውስጥ ማከፋፈል ጀመረ። ይህ ሰው ያንን ስራ ሰርቶ የሚፈልገውን ገንዘብ አግኝቶ ከዛ ስራ ለቆ እስኪወጣ ድረስ መድኃኒቱን በምን እንደሚያመጣው ለማንም አልተናገረም ነበር። ይህ ማለት ስኬታማ የሆነበት ሚስጥርን መጠበቅ በመቻሉ እንጂ መድኃኒቱ ቀላልና የትም ፋርማሲ የሚገኝ ነበረ። ስለዚህ ይህ ሰው ስኬታማ የሆነው ሚስጥሩን መጠበቅ በመቻሉ እንጂ መድኃኒቱ ቀላልና የትም ፋርማሲ የሚገኝ ነበረ። ስለዚህ ቀደም እንዳልኩት እንደ ስኬቱ አይነትና ይዘት ቢለያይም ነገር ግን የስኬትን ሚስጥር ተንትናችሁ ለማንም አታጋሩ። 6ኛ ስለ ቤተሰባችሁ ነው። ምናልባትም በቤተሰብ ውስጥ እየኖራችሁ ይሆናል ወይም የራሳችሁን ቤተሰብ መስርታችሁም ይሆናል። በሁለቱም መንገድ ግን የቤተሰብን ገመና ለውጭ ሰው አሳልፋችሁ አትስጡ። በቤተሰብ ጉዳይ የተከሰተው ማንኛውም ነገር የሚመለከተው ቤተሰባችሁን ብቻ ነው። ይህ የሚከሰተው እናንተ ቤት ብቻ አይደለም። በሁሉም ቤት ውስጥ ቤተሰብ የሚያልፍበት የራሱ ችግር አለ። ትንንሽ ጭቅጭቅና ትንንሽ ክርክሮች፣ አለመግባባቶች ይከሰታሉ። አለመስማማትም ሆነ አንዳንዴ ደግሞ መቋጫ የሌለው አለመግባባት ይኖራል። ነገር ግን በዚህ ጊዜ ክፍተትን መፍጠር የለባችሁም። ለማንም ሰው ዳኝነት፣ ጓደኛንም ሆነ ሌላ አካልን በቤተሰባችሁ ጉዳይ ላይ አታስገቡ። ትልቁ መርከብ በትንሽ ቀዳዳ አብዝቶ በገባው ውሃ ምክንያት ሊሰጥም ይችላል። በተጨማሪም አንዳንዴ ከጸብና ከክርክር ውጪም ቤተሰብ የሚያልፍበትን ሌላ የገንዘብና የህመም ወይም የተለያዩ ችግሮችን አሳልፋችሁ አትስጡ። ከማንም ጋር አትወያዩበት። ቤተሰባችሁን አደጋ ላይ አትጣሉ። ቤተሰባችሁ በእናንተ ምክንያት ድክመቱ ታውቆ ሀፍረትና መሸማቀቅ ውስጥ አታስገቡት። ይህንን ስታረጉ ደግሞ መጀመሪያውኑ የቤተሰቡ ሚስጥር የእናንተም ጭምር ስለሆነ ነው። ነገር ግን የእናንተ ብቻ አይደለም። ስለዚህ መናገር እንኳን ቢያስፈልጋችሁ የቤተሰባችሁ የግል ፍላጎትን ከግምት ውስጥ ገብቶ በውይይት የሚፈቀድ ነገር መሆኑን አትርሱ። ካለዚያ እንደ ራሳችሁ ብቻ ሚስጥር በየቦታው ከዘራችሁት ለጠላት ሰፊ በር ትከፍታላችሁ። የቤተሰባችሁን ደህንነት አደጋ ላይ ትጥላላችሁ። ስለዚህ የእናንተ ቤትና ጓዳ ማንም ሰው ማወቅ አይኖርበትም። ይሄ የግል ጉዳይ ስለሆነ ማለት ነው። በተጨማሪም ለእናንተ ቅርብ ታማኝ ሰው ከቤተሰብ በላይ ቅርብ የሚሆን የለም። ሊረዷችሁም ሆነ ሊረዷችሁ ቤተሰባችሁ ከእናንተ ጋር ናቸው። ስለዚህ መፍትሄን ፍለጋ ሌላ የሚጎዳችሁን ነገር አታድርጉ፣ አታውሩ። ይህንን ሚስጥር መጠበቃችሁ የእናንተን ኃላፊነት የመጠበቅ ብቃት ያሳያል። 7ኛ ያለፈ ስህተታችሁን። ከምንም በላይ የሰው ልጅ በህይወቱ ላይ ወደፊት ላይ እንዳይራመድ ከሚይዙት ነገሮች የመጀመሪያው ባለፈ ታሪክ ውስጥ የተሳሳታቸው ውሳኔዎችና ያበላሻቸው ነገሮች ናቸው። ሁሉም ሰው ወደ ኋላ ሲመለከት ሊያስታውሰው የማይፈልገው አንድ ወይም ብዙ የህይወት ምዕራፍ አለው። ታዲያ ሰው ይህንን ስህተቱን በጸጸትም ሆነ ይቀለኛል በሚል መልኩ ላገኘው ሰው ሁሉ ሊያወራ አይገባውም። ይህ የእናንተ የህይወት ታሪክ እንደመሆኑ መጠን እንደ አስፈላጊነቱ በዘርፉ ላይ ብቃት ካላቸው ወይም በፈለጋችሁት መፍትሄ ላይ ሙያ ካላቸው ሰዎች ውጪ ማንም ማወቅ የሌለበት የህይወታችሁ ክፍል ነው። ምክንያቱም ያለፈ ስህተቶቻችሁን ለሰዎች በማውራት ትክክል ልታደርጉት አትችሉም። ይህን በማድረጋችሁ ወይም በመናገራችሁ በሰዎች ዘንድ ንቀትን እና የእናንተን ብቃትና ችሎታ ለመቀበል እስኪቸገሩ ድረስ ባለፈ ስህተት ለእናንተ ያላቸውን ግምት ያበላሻል። ያለፈ ስህተትን ስትናገሩ ሁልጊዜም በተቃራኒው ስለእናንተ የሐሜት መድረክን እየፈጠራችሁ መሆናችሁን አትርሱ። በተናገራችሁበት ቅስፈት ከጀርባ ስለእናንተ መወራት ይጀምራል። ያልሆናችሁትን ማንነት ይሰጧችኋል። ከዚያም በኋላ በጥርጣሬ መታየት ትጀምራላችሁ። ለእናንተ የነበራቸውን ፍቅርና አክብሮት፣ እምነትም ማጣት ትጀምራላችሁ። ከዚያም ለምታደርጓቸው ነገሮች ሁሉ የአሁን ስራችሁን ከበፊት ማንነታችሁና ታሪካችሁ ጋር ማነጻጸር ይጀምራሉ። ትንሹ ጥፋታችሁና ስህተታችሁ ሁሉ ከዛኛው ማንነታችሁና ታሪካችሁ ጋር በመደባለቅ እንደ ትልቅ ጥፋት መታየት ይጀምራል። ምናልባትም ከፍ ካለ መገለልና መድሎም ልትቀበሉ ትችላላችሁ። ከምንም በላይ እናንተን ተገዢ ያደርጓችኋል። ይህንን ለተናገራችሁትን ሰው ማጎብደት ትጀምራላችሁ። የህይወታችሁን ሪሞት በእጃቸው ትሰጣችኋላችሁ። ይህንን ሚስጥር ስታጋሩ በፍቅርም ሆነ በይሉኝታ መልክ ሰዎች የሚፈልጉትን ነገር እናንተን ለማስደረግ እንደ ማስገደጃ ይጠቀሙበታል። ፍላጎታችሁን ይነጥቋችኋል። ከዛም አለመግባባት እንኳን ቢፈጠር ከዛ ካመናችሁት ወዳጅ መለየት ይከብዳችኋል። ሳታውቁት የዛ ግንኙነት ፈላጊና ተለማማጭ ሆናችሁ ራሳችሁን ታገኛላችሁ። ስለዚህ ብዙ የህይወት ውጣ ውረድ ውስጥ ከመግባታችሁ በፊት ያለፈ ስህተታችሁን ለሰዎች አታጋሩ። ምናልባትም አንዳንዴ ነገሩ ያለፈና በእናንተ ላይ ተጽዕኖ የማይፈጥር ሆኖ ሲገኝ ለማስተማርና ከእናንተ ውድቀት እንዲማሩ ልትናገሩ ትችላላችሁ።
ይህም የመንፈስና የስሜት ጥንካሬ ላይ እስክትደርሱ ድረስ የማይደረግ ነው። የመንፈስና የስሜት ጥንካሬ ላይ ከደረሳችሁ ግን ያንን ማድረግ ትችላላችሁ። ስታደርጉም ደግሞ ለማንም መናገርና በማንም ፊት በራስ መተማመናችሁን የማይነጥቅ ሆኖ ሲገኝ ብቻ ነው። ነገር ግን ያለፈ ስህተታችሁን ለጓደኛም ሆነ ለምታምኑት ሰው በሚስጥር መልክ አትናገሩ። 8ኛ ችግሮቻችሁን ወይም ድክመቶቻችሁ። ይህ ለብዙዎች እንዴት ሊያስብል የሚችል ነገር ነው። እውነታው ግን ለችግር መፍትሄ የሚገኘው ከማንም ጋር በመነጋገር ሳይሆን በዛ ጉዳይ ላይ ከሰለጠነና ሙያ ካለው ሰው ጋር በመሆን ነው። በእርግጥም ችግርን ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን በዛው ልክ ችግሩን ሊያወሳስበውም ይችላል። ምክንያቱም 70% የሚሆነው ሰው በትክክል ችግራችሁን ሲሰማ ይደሰታል። 20% የሚሆነው ሰው ደግሞ ስለዛም ጉዳይ ሊያስብ ላይችል ይችላል። ከመስማትም ባለፈ ምንም እርዳታ አይሰጣችሁም። 10% ሰዎች ብቻ ለእናንተ ይጨነቃሉ። ነገር ግን መፍትሄን ከነርሱ ለማግኘት እድሉ የጠበበ ነው። ተጨነቁ ማለት መፍትሄ ያላቸው ማለት ስላይደለም። ስለዚህ ለችግራችሁ ፕሮፌሽናል መፍትሄን ፈልጉ። ያ ማለት ለበሽታ ከሆነ ሐኪም፣ ለቢዝነስ ክስረት ከሆነ በቢዝነስ ሙያ ላይ አማካሪ፣ በህግ ጉዳይ ከሆነ ጠበቃን፣ ለአእምሮ ጭንቀት ከሆነ የስነ ልቦናን አማካሪ ቢሆን ይመረጣል። ስለዚህ በየትኛውም ሁኔታ ውስጥ ችግራችሁን ለሰዎች አታጋሩ። ሁልጊዜም ችግራችሁን ለሰዎች ስትናገሩ እናንተ የሚመስላችሁ ሁሉም ሰው የእናንተን ጭንቀት የሚጨነቅ ስሜታችሁ የሚገባው። ነገር ግን ይህንን ስታደርጉ ሁሉም ማለት ባንችልም አብዛኛው ሰው እናንተን እንደ ደካማና ከነርሱ እንደምታንሱ አድርገው ይቆጥሯቸዋል። ይህንን በማድረጋችሁ ማንም ህመማችሁን አይካፈልም። የነርሱን የሳቅ ምንጭ የቡና መጠጫ ከመሆን ውጪ የነሱ የሳቅ ምንጭና የቡና መጠጫ ከመሆን ውጪ እያንዳንዱ ደግሞ ቢረዳችሁ እንኳን ከናንተ ከፍተኛ እርዳታና እጥፍ ምላሽን ፈልጎ መምጣቱ አይቀሬ ነው። እናንተ የዛ ሰዓት ላይ እሱን መርዳት ባትችሉ የውለታው እስረኛ አድርጎ ስማችሁን ያበላሸዋል። አንዳንዴም ችግርን የምትነግሩት ሰው ጠላታችሁ ሆኖ ሊገኝ ይችላል። ስለዚህ ያንን ክፍተት ተጠቅሞ ለራሱ ጨዋታ ማሸነፊያ አድርጎም ሊጠቀመው ይችላል። ስለዚህ ችግራችሁን ለማንም አትናገሩ። 9ኛ ጥንካሬያችሁን መናገር የሌለባችሁ ያ የእናንተ ቁልፍ ስለሆነ ነው። ጥንካሬያችሁን አሳዩ እንጂ አትናገሩ። ምክንያቱም ጥንካሬ ምንጭ አለው። ማንም ጠንካራ ሰው ደግሞ የሚጥለው ሌላ ነገር አለ። የመጽሐፍ ቅዱሱ ሳምሶን ጠንካራ ሰው ነበር። ጥንካሬው የሚታይ ነበር። ነገር ግን ጥንካሬው በፀጉሩ እንደሆነ በተናገረ ጊዜ ያን ጊዜ ጥንካሬውን ተነጠቀ። ስለዚህ የጥንካሬያችሁ ምንጭ ወይም ጥንካሬያችሁን አትናገሩ። ምክንያቱም ጠላቶቻችሁን በተመሳሳይ እናንተን ለመጥለፍ ስለሚያሴሩ ነው። 10ኛ ስለ ሰው አትናገሩ። ይህ በተለምዶ ሐሜት የምንለው ነው። እናንተ መታማትን አትወዱም። ስለ እናንተ እንዲወራ አትፈልጉም። ታዲያ ለምን ስለ ሌላ ሰው ታወራላችሁ? ግድግዳን ስትገፉት በተመሳሳይ ፎርስ እናንተን ይገፋችኋል። ያም አክሽን ኤንድ ሪአክሽን ፎርስ ይባላል። ህይወትም እንደዚህ ነው። እናንተ ስለ ሌላ ሰው ሐሜት ላይ በተሳተፋችሁ ቁጥር ስለ እናንተም የሚወራው ወሬ አድማሱ እየሰፋ ይሄዳል። ምድር ላይ ያወጣችሁት ኢነርጂን ውጤቱን ታገኛላችሁ። ጊዜያችሁን ስለ ሰው በማውራት አታጡ። ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው እናንተ ስትታሙ የሚሰሙ ሰዎች ነገ እነርሱንም እንደምታሟቸው ማሰባቸው ወይም መገመታቸው አይቀሬ ነው። ደግሞም ልክ ናቸው። ስለዚህ ሐሜትን፣ ስለ ሰው ማውራትን አቁሙ። ምንም አይነት የሰው ስህተትን በሌላ ሰው ፊት አጋፍጣችሁ አትስጡ። የሰው ገመናን፣ ሚስጥርን የመሸከም ትከሻችሁን አስፉ። ያኔ እናንተ በሰዎች ዘንድ ጥሩ ታማኝነትና ተወዳጅነት ይኖራችኋል። ስለዚህ በምንም ሁኔታ ስለ ሰው አታውሩ። ለዛሬ ያዘጋጀንላችሁ ለሰዎች መናገር የሌለባችሁ 10 ነጥቦች እነዚህ ነበሩ። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይለናል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎች በቀላሉ የሚለዩበትን 7 ባህሪ ነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። ምርኩዝ የሚሆን የህይወት ዘመን ትምህርትን ለማግኘት ደግሞ ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ወደ 7ቱ የሞኞቹ ባህሪ እንሂድ። የሞኝ ሰዎች ባህሪ ከሆኑት መካከል አንደኛ አውቃለሁ ማለት። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ እንደሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ህይወቱን እንደማይቀይር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ሁለተኛው ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙ ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል።
ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ምስጢር እንደ እርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራውም በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪዎች ሁለተኛው ስለ ትልልቅ ህልሞች ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ሶስተኛ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ የተከለውን ዛሬ በቅሎ ማየት ይፈልጋል። እኛ ሰዎች በህይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁል ጊዜም ፈጣን ለውጥን ይጠብቃል። አራተኛ ለሁሉም ነገሮች ሌላ ሰዎች ተጠያቂ ያደርጋል። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። አምስተኛ ለውጥን ይፈራል። ይሄ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት ደግሞ አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾቱ ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፍን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም። ተመሳሳይ ስህተቶችን ይደጋግማል። ለዚህ ነው ሞኝ ሰው ሁለት ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾትን መርጦ ለውጥን ይፈራል ማለት ነው። ስድስተኛ የተቀመጠ ጎል፣ የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ሰው ቀስትን ወርውሮ በተሰካበት ቦታ ላይ ሄዶ አክብቦ ዓላማዬን መታው የሚል ሞኝ ሰው ነው። የሚደርስበት ደግሞ የሚሄድበት የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ሰው ነው። ይህ ከሞኞች ባህሪዎች ስድስተኛው ነው። ሰባተኛው ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ፣ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በዕድሜ እንደሚፈዙ፣ ጉልበቱ እንደሚተሳሰር፣ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜውን ያባክናል። በሱስ በአሁን ዘመን ደግሞ በሶሻል ሚዲያ በማይጠቅመው ነገር ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። እነዚህ 7 ባህሪዎች የሞኝ ሰው መገለጫዎች ናቸው። እነዚህን እያደረጋችሁ ከሆነ አሁኑኑ አቁሙ፣ ራሳችሁንም አስተካክሉ። ብዙ ነገር እያጣን ያለነው ብዙ ነገር እየተናገርን ስለሆነ ነው። ኃይላችሁን መቆጠብ ከፈለጋችሁ ዝም በሉ። ብዙ አስመሳይ ሰዎች አሉ። እነዚህም ሰዎች ስለ ማንነታቸው፣ ስለሰሩት ነገር ብዙ ውሸትን ይናገራሉ። ውጤታቸው ግን ሌላ ነገር ነው የሚናገረው። ፈጽሞ ማስመሰል የማትችሉት ነገር ቢኖር ውጤታችሁን ነው። ስለዚህ ስለምታደርጉት ነገር ሁልጊዜም ማውራት አይጣበቅባችሁም። ውጤታችሁ ስለ እናንተ ይናገራል። በዝምታ ስሩ። ጥቂት በመናገር ብዙ በመስራት በውጤቶቻችሁ አስደንግጧቸው። አንድ አባባል አለ፣ በዝምታ ስትገነባ ምንህን ማጥቃት እንዳለባቸው አያውቁም ይባላል። ብዙ ዕቅድ፣ ሐሳብና ዓላማ ኖሯችሁ ዛሬ የማትፈልጉበት ቦታ ላይ ላላችሁ ይሄ ቪዲዮ ለእናንተ ነው። ከምቾቶቻችሁ ወጥታችሁ በዝምታ ውስጥ ራሳችሁን ፈልጋችሁ ልታገኙ ይገባል። ለሕይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦች እንደ ሁል ጊዜው ላይክ በማድረግ ይጀምሩ። የሰው ልጅ በድብቅ ለሚያደርገው ነገር በአደባባይ ይሸለማል። አንዳንድ ጊዜ ግርግር ከበዛበት ቦታ መራቅ አለባችሁ። አንዳንድ ጊዜ ከሰዎች ከነገሮች መራቅ አለባችሁ። አንዳንድ ጊዜ ወደ ውስጣችሁ ልታደምጡ ራሳችሁን ልትፈልጉ ይገባል። ይህ የሚሆነው ደግሞ በዝምታ ውስጥ ብቻ ነው። ለ1 ወር፣ ለ2 ወር፣ ለ3 ወር
ዝም ብላችሁ ራሳችሁ ላይ ኢንቨስት ብታደርጉ ምን የሚፈጠር ይመስላችኋል? ለምን ይህን ያህል የመናገር ፍላጎት በውስጣችን ያደረ ይመስላችኋል? በጥናት እንደተረጋገጠው 75% ያህል የሚናገሩ ሰዎች የተናገሩትን አያደርጉም። ይህም ለምን ተብሎ ሲጣራ በንግግር ውስጥ ለመተግበር የነበራቸውን ኢነርጂ ስለሚያጡት ነው። አእምሯችን በተደረገና ሊደረግ ባለ ነገር መካከል መለየት አይችልም። በተደረገና ሊደረግ ያለ ነገርን የሚለየው በሚሰማው የእርካታ ስሜት ብቻ ነው። ይህ ማለት እቅዳችሁን፣ ህልማችሁን፣ ሐሳባችሁን ስትናገሩ የሚሰማችሁ እርካታ አለ። ይህ እርካታ ሲሰማው ደግሞ አእምሮ ያንን እቅድ ለመተግበር የሰበሰበውን ኢነርጂ ይበትናል። ለዚህም ነው አንድ ነገርን 2 ወይም 3 ጊዜ ከተናገራችሁት በኋላ ሙሉ ለሙሉ ለማድረግ የነበራችሁን ኃይል የምታጡት። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ነገ የሚለው እቅድና ግብ አለው። ነገር ግን ማንም ትኩረቱን መሰብሰብ አይፈልግም። ማንም ለራሱ ጊዜ መስጠትን አይፈልግም። በዝምታ ነገሮችን ማከናወን አይፈልግም። በእጃችሁ ያለው ስልክ እንኳን በየቀኑ ሶሻል ሚዲያችሁን ስትከፍቱ ዛሬ በአእምሯችሁ ምን አለ? ዛሬ ምን ፖስት ታደርጋላችሁ ይላል። እናንተም የበላችሁትን፣ የሰራችሁትን፣ የዋላችሁበትን ሁሉ ለሶሻል ሚዲያው ትፖስታላችሁ። አፕልን የመሰረተው ስቲቭ ጆብ እንዳለው ወደፊት ስለምንለቃቸው ቴክኖሎጂዎች ምንም የምንናገረው ነገር የለም፣ በዝምታ እንሰራለን። ልክ ሰርተን ስንጨርስ ግን የፈጠርነውን ቴክኖሎጂ ዓለምን ያስደነግጣል ሲል ተናግሯል። እስቲ ወስኑ። ውሳኔያችሁንም ለሰዎች አታሳውቁ። በቃ ዝም በማለት በሕይወታችሁ ላይ አተኩሩ። ጠንክራችሁ ስሩ። ሕልማችሁን ኑሩ። የሰው ልጅ በተፈጥሮ ሰው እንዲሰማው ይፈልጋል። ለሰው ሰው ያስፈልጋል። የሰውነት፣ የጓደኝነት፣ የቤተሰብነት ቦታን ለማጥፋት ወይም ይህን ግንኙነት እንድታበላሹ አንመክርም። ግን ሁሌም መናገር ያለባችሁን ከሌለባችሁ ጋር ለዩ። የሰዎች ኃላፊነት የራሳቸውን ሕይወት መኖር እንደሆነ እመኑ። ማንም በተለየ መንገድ ትሪት እንዲያደርጋችሁ አትጠብቁ። ሰዎች አልተረዱኝም፣ ውስጤ ትልቅ ነገር አለ፣ ለምን አልተቀበሉኝም አትበሉ። ሰው ከወሬ ይልቅ ተግባራችሁን ያምናል። እንዲቀበላችሁ የሚያደርግ ውጤትን አስመዝግቡ። ሁሌም በልጣችሁ ተገኙ። መድረኩ ባዶ ስለሆነ ወጥታችሁ የሚሰማኝ ያገኘው ብላችሁ አትናገሩ። ያ መድረክ የሚጠብቀው ባለውጤቱን ሰውዬ ነው። ውጤታማው ሰው ሲመጣ መውረዳችሁ የማይቀር ነው። እውነተኛው ጀግና ተፋላሚው ነው። በሐሳብና በተግባር መካከል ሰፊ ገደል አለ። ያ ገደል ልምድ፣ ብቃት፣ ችሎታ ይባላል። የሆነ ነገር ሐሳባችሁ ላይ እንዳለው ልክ በቀላሉ መውረድ ቢችል ጥሩ ነበር። ነገር ግን ዋጋ ይጠይቃል። እንደናንተ ብዙ ሰው ያልማል፣ ያስባል፣ ያቅዳል፣ በሕልም ዓለሙ ስር ይኖራል። ያንንም እየተረከ ይተዳደራል። ነገር ግን እዚህ ምድር ላይ ጥቂት ሰዎች ይህንን አዙሪት አልፈው ያለሙትን ያሰቡትን ነገር ሲፈጥሩ ታይተዋል። የእነርሱም ልዩነት ብቸኛው በዝምታ ስለሚገነቡ ነው። ሁሌም አንድ አባባል አለ፣ ዛፍ ሲወድቅ እንጂ ሲያድግ ድምፅ አሰምቶ አያውቅም። ብዙ ስታወሩ እየወደቃችሁ እንጂ እያደጋችሁ እንዳልሆነ ተገንዘቡ። ዛሬ ምናልባትም ታምናችሁ የምትሉትን እንደ እውነት የሚሰማችሁ ይኖራል። ስለዚህ ተጠንቀቁ። የሚጮህ ውሻ አይናከስም። ያያችሁትን ነገር መያዝ ከፈለጋችሁ በዝምታ ተንቀሳቀሱ። አንዳንዴ ለምንድነው የምናገረው ብላችሁ ራሳችሁን ተመልከቱ። አንዳንዴ ምናልባትም ምክንያት የሚሆነው ሰዎች እኛን እንደ ሰው እንዲቆጥሩንና እኛ ዋጋ እንዳለን ለማስመስከር ይሆናል። ነገር ግን በንግግር የምትገነቡት መወደድም ሆነ መከበር የሚቆየው ለጥቂት ጊዜ ነው። የእናንተ ፍሬና ውጤት እስኪታይ እስከ መቼ ውጤታችሁን በንግግር ትደብቃላችሁ? መጀመሪያ እንዳልነው ውጤታችሁን መደበቅ አትችሉም። ከሁሉም ውርደት በፊት ቁልፍ የሚሆነውን ዝምታን ያዙ። ለጥቂት ጊዜ በዝምታ ራሳችሁን ለመፈተሽ ተዘጋጁ። ልዩነታችሁንም አስተውሉ። ለሕይወት ዘመን ምርኩዝ የሚሆን ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን።